የሀገራችን ፓርቲዎች ለገንዘብ ወይስ ለዲሞክራሲ በሚል የሀገራችን ፓርቲዎች ገመና የምንገልጥ ይሆናል። የሀገራችን ፓርቲዎችስ በአመት ምን ያህል በጀት ይበጀትላቸዋል፣ ምንስ ያደርጉታል የሚለውን የምናየው ይሆናል። ታዲያ ውድ ቤተሰቦቻችን ሰብስክራይብ ማድረግዎን አይዘንጉ። በሀገራችን ከለውጡ ጋር በተያያዘ በሀገር ውጭ የነበሩ የመንግስት ተገዳዳሪዎች በሀገር ውስጥ ደግሞ አርሙመን መርጠው በዝምታ የቆዩ እንዲሁም በእስር የነበሩ ፖለቲከኞች ለውጡን ተከትለው በርካታ ሀገራዊና ክልላዊ ፖለቲካ ፓርቲዎች ምስረታ አድርገዋል። ብዙዎች ከምስረታው ማግስት በምርጫ ተሳታፊ ሆነው የእንደራሴ ወንበርን አግኝተዋል። ውስኖች ደግሞ ለብዙ ጊዜያት ሲናፍቁት የነበረው ወንበር ለመቆናጠጥ በቅተዋል። ከለውጡ ጋር በተያያዘ በሀገራችን ከ160 በላይ ፓርቲዎች የተመዘገቡ ሲሆን አሁን ባለው ሁኔታ ግን ብዙዎች በጀት በማጭበርበር እንዲሁም የማቋቋሚያ አዋጁን በመጣስ ለመሰረዝ በቅተዋል። የሀገራችን ፓርቲዎች በቁጥር ሳያንሱ ግን አንዱ ነው በህዝቡ ላይ የሚደርሰውን መከራና ሰቆቃ የተሻለ የፖለቲካ ሀሳብ አምጥተው ሀገሪቱን ከድህነትና ከኋላ ቀርነት ህዝቡን ከፍትህና ከዲሞክራሲ ጥማት ማላቀቅ አልቻሉም። ከዚህ ምልክ አብዛኞቹ የመንግስት አገልጋይ፣ ቀሪዎች ደግሞ አኩራፊ ናቸው። በሀገራችን ያሉ የፖለቲካ ፓርቲዎች አብዛኛውን የህዝቡን የፍትህ ጥማት ለማርካት አሊያም የዲሞክራሲ የእኩልነት ፍላጎትን ለማሳካት አይደለም። የሀገራችን የፖለቲካ ፓርቲዎች ከ85% በላይ የሚሆኑት መጠሪያቸው ዘራቸው ነው። የፓርቲያቸውን መጠሪያ ስም በብሔራቸው ስም ቢያደርጉም የሚጥሩት ግን ለገንዘብ ነው። ለዚህም ነው ለአንድ አማራ፣ ትግሬ፣ ኦሮሞ፣ ወላይታ፣ ቤኒሻንጉል አገው በሚባል የዘር ሐረግ ላይ በአንድ የብሔረሰብ ስም በትንሹ 3 አሊያም 5-6 አድርገው በህዝቡ ስም ፓርቲ ያቋቁማሉ። እውነት ለዘራቸው አሊያም ለብሔራቸው ያስባሉ እንበልና ለአንድ አማራ አንድ አማራ መራሽ የፖለቲካ ፓርቲ መቋቋም ሲያስፈልገው በአንድ ብሔረሰብ ስም በተመሳሳይ የዘር ማኒፌስቶ የአማራ ብሔራዊ ንቅናቄ አብን፣ የመላው አማራ አንድነት ድርጅት፣ የራያ ራዩማ የዲሞክራሲያዊ ፓርቲ፣ የወሎ ህዝቦች የዲሞክራሲያዊ ፓርቲ በሚል ህዝቡን ማደናገር ለገንዘብ ፍላጎት አይደለም ትሉንስ ይሆናል። ታዲያ ፓርቲዎች የገንዘብ ፍላጎታቸውን ለማሟላት ለአንድ ብሔረሰብ ብዙ ፓርቲው ነው ለህዝቡ ችግር ይፈጥራሉ። የፖለቲካ ፓርቲዎች በማኒፌስቶቸው ላይ ውይይት አድርገው ዓላማችን አንድ ነው፣ መዋሃድ አለብን ሲሉ ሰምተን ማናቅም፣ ተወያይተው ማያውቁም። መወያየት የማይፈልጉትና የማይችሉት ደግሞ የኪስ ገንዘባቸውን እንዳያጡ ነው። የምርጫ ቦርድ ለአንድ ክልላዊ ፓርቲ በአመት እስከ 900 ሺህ ብር ይበጅታል። በአመቱ ጠቅላላ ጉባኤ ማድረግ ሲፈልግ ደግሞ ከአዳራሽ ኪራይ ጀምሮ ልዩ ልዩ ወጪዎችን ይሸፍናል። ምርጫ ቦርድ ለአንድ ሀገራዊ ፓርቲ ደግሞ በአመት ከ1.5 ሚሊዮን ብር በላይ ይበጅታል። ታዲያ የተሻለ በጀት ለማግኘት ደግሞ የሌላቸውን የሴት አባላት ብዛትና የአካል ጉዳተኛ አባላት ብዛት አለም በማለት ተጨማሪ በጀት መጠየቅ የተለመደ ተግባራቸው ነው። በዚህም ደግሞ የሌለውን የሴትና የአካል ጉዳተኛ አባላት ሰነድ ማቅረብ ሲሳነው ለመታገድ ለመሰረዝ ይዳረጋሉ። በዚህ ደግሞ የብልጽግና ፓርቲ ተቀዳሚ ነው። ዋናው ነገር እዚህ ላይ ነው። የምርጫ ቦርድ አንዱ የገቢ ምንጩ ዲሞክራሲ ላይ የበጀት ድጎማ የሚያደርጉ ሀያላን ሀገሮች ናቸው። ሁለተኛው ደግሞ የሀገሪቱ መንግስት የዚህ የገቢ ምንጭ ነው። ሀገራችን ኢትዮጵያ አሁን ባለበት ሁኔታ ከፖለቲካ ፓርቲዎች ጋር በተያያዘ በየጊዜው በአሰራር ስህተት የሚሰሩ የፖለቲካ ፓርቲዎች እንደተጠበቀ ሆኖ ይህ በእንዲህ እንዳለ ግን ብዙዎችን በማሰር በማሳደድ ከዚህም እልፍ ሲል በመግደልና ከሀገር ውጭ በስደት እንዲኖሩ በማድረግ በፖለቲካ ተስፋ እንዲቆርጡ ያደርጋቸዋል። ከፓርቲነታቸውም በራሳቸው ጊዜ እንዲሰረዙ አገዛዙ አበክሮ ይሰራል። ቀሪዎች ደግሞ የብልጽግና ፓርቲ የአንድ ሳንቲም ሁለት ግልባጭ እንዲሆኑ ያደርጋቸዋል። የአገዛዙ ክርባች የሆኑ ፓርቲዎች የወንበር ተካፋይ ይሆናሉ። ለዚህ ደግሞ ኢዜማን መውሰድ እንችላለን። አብዛኛውን የፓርቲው ከፍተኛ አመራሮች የስልጣን ጥማቸውን አርክተው ፓርቲያቸውንም አስቀጥለው የሚሰሩ አገልጋይ የሆኑ ፓርቲዎችም አሉ። የአማራ ብሔራዊ ንቅናቄ አብን ደግሞ በአንድ ሰሞን የአማራን ህዝብ ከኛ ውጭ ላሳር ሲሉ ቆይተው ህዝቡ ይህንን ሰምቶ አብንን የነካ ባይን የመጣ ቢልም እንደ ዶክተር በለጠ ያሉ የፓርቲው አመራሮች የአማራን ህዝብ በአይኑ ላይ አፈር ጨመሩበት። ምን ብቻ በዶክተር በለጠ የሚመራው አብን የህዝባቸውን ውክልና ባረሱ የፓርቲ አመራሮች በኩል የአማራ ህዝብ በደል ሲነገር በስልጣኔ መጡብኝ ያለ ይመስላል፣ ያንገሸግሸዋል፣ ከውቅና ውጭ ነው በማለት መግለጫም ይሰጣል። ያ አልበቃ ብሎ የፓርቲ አመራርና አባላቶቹ ሲታሰሩም ዝምታን ከመረጠ ሰነባበተ። በአጠቃላይ አባልነታቸውን የሌላ ፓርቲ አገልግሎ
አገልግሎታቸውን ግን የብልጽግና ካደረጉ ሰነባበቱ። ትናንት በኢህአዴግ ዘመን ተቃዋሚ ፓርቲዎች፣ ዛሬ ደግሞ በብልጽግና አጠራር ተፎካካሪ ፓርቲዎች የሚመሰረቱት ለገንዘብ ከመሆኑ የተነሳ ብዙ ጊዜ ገንዘብ ሲያጭበረብሩና የኦዲት ሪፖርት ማቅረብ ባለመቻላቸው ፓርቲያችን ነው እያለ የሚታሰርለትን አባላት ረስተው ፓርቲውን እስከ ወዲያኛው እንዲሰረዝ ያደርጉታል። በመጨረሻም እንዲህ ልንል ወደድን። ለአማራ የሚበቃው አንድ ፓርቲ ነው። ለትግራይ ህዝብ የሚበቃው አንድ ፓርቲ ነው። ለወላይታ ህዝብ የሚበቃው አንድ ፓርቲ ነው። ለሌላው ብሔር ብሔረሰብም በተመሳሳይ እባካችሁን በአንድ ብሔረሰብ ስም 5-6 ፓርቲ እያቋቋማችሁ አመታዊ የምርጫ ቦርድን በጀት አምናችሁ ህዝቡን ለመደገፍ አታስቸግሩት። በሀገር ደረጃ ያላችሁ የፖለቲካ ፓርቲዎችም በማኒፌስቶአችሁ ላይ ውይይት አድርጋችሁ ሀገሪቱን በእኩልነትና በዲሞክራሲ ላይ የተመሰረተች እንድትሆን አበክራችሁ እንድትሰሩ ስንል ጥሪያችን ልናስተላልፍ እንወዳለን። ይህ ኢትዮ ማለዳ ነው። እኒንና መሰል መረጃ እንዲደርሳችሁ ሳብስክራይብ ማድረጋችሁን አትርሱ።